ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። በሻምፒዮንስ ሊግ አራተኛ የምድብ ጨዋታ ሊቨርፑል ሪያል ማድሪድን 1-0 በሆነ ጠባብ ውጤት ማሸነፍ ችሏል። የዚህንም ጨዋታ ማች ሪያክሽን ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። እንደዚሁም እናንተስ በዚህ ጨዋታ ላይ ምን ተመለከታችሁ? ለእናንተስ የጨዋታው ኮከብ ማን ነበረ የሚለውን ሀሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እንደ ሁልጊዜውም ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ እንደዚሁም ላይክ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ማች ሪያክሽኑ የምንገባ ይሆናል። ምሽት 5 ሰዓት ላይ በጀመረው የሻምፒዮንስ ሊግ የምድብ አራተኛ ጨዋታ ሊቨርፑል ማካሊስተር 61ኛው ደቂቃ ላይ ባስቆጠራት ብቸኛ ግብ 1-0 በሆነ ውጤት ማሸነፍ ችሏል። ይህንን ጨዋታ አጠቃላይ ሁኔታውን ስንመለከት መጀመሪያ የምንመለከተው ሊቨርፑል ይዞት የገባውን የቋሚ 11 ወይም ደግሞ አሰላለፍን ይሆናል። ሊቨርፑል ይዞት ከገባው አሰላለፍ በተለይ ደግሞ ከአስቶን ቪላ ጋር በነበረው ጨዋታ ላይ ይዞት ከገባው አሰላለፍ አንድ ተጫዋች ብቻ ነበረ ቀይሮ መግባት የቻለው፣ እሱም ኮዲ ጋክፖን በፍሎሪን ቪርትዝ ቀይሮ መግባት ችሎ ነበርና ተመሳሳይ ነገርን በዚህ ጨዋታ ላይ የተመለከትን ይመስለኛል። በአስቶን ቪላ ጨዋታ ላይ ስንናገር እንደነበረው ምናልባትም ሊቨርፑል በዚህ ሲዝን ያሳየው ምርጥ ብቃት ነው የሚልን ስናነሳ ነበረ። የዛሬው ጨዋታ ደግሞ ከዛም የበለጠ ሊቨርፑሎች በጣም ጥሩ እንቅስቃሴን ያደረጉበት ጨዋታ ነው። በተለይ ደግሞ ሃይ ኢንቴንስ የሆነ ጨዋታ ሲጫወቱ ነበር። በዚህ ጨዋታ ላይም ሊቨርፑል ቢያንስ 75% በጣም የተሻለ እንቅስቃሴን ማድረግ ችሏል። በተወሰኑ አጋጣሚዎች ብቻ ነበረ ሪያል ማድሪዶች ጥሩ ሲንቀሳቀሱ የነበሩት። በእርግጥ ሪያል ማድሪዶች ኳሱን በመያዝ ደረጃ የተሻለ ተንቀሳቅሰው ሊሆን ይችላል። በተለይ ደግሞ ፉትሞብ ይዞት በወጣው ስታት መሰረት ሊቨርፑል በዚህ ጨዋታ ላይ 39% ፖሲሽን ብቻ ነው የነበረው። ሪያል ማድሪድ በአንጻሩ 61% ፖሲሽን ነበረው። ነገር ግን ደግሞ ኤክስፔክትድ ጎሉን ስንመለከት ሊቨርፑል 2.58 ኤክስፔክትድ ጎል ነበረው። ሪያል ማድሪድ በአንጻሩ 0.45 ብቻ ነው የነበረው። እንደዚሁም 17 ሙከራዎችን ማድረግ ችሏል ሊቨርፑሎች። ከነዚህ 17 ሙከራዎች 9ኙ ኦን ታርጌት ነው የነበሩት፣ 8ቱ ደግሞ በኩርቷ ነው ሴቭ የተደረጉት ወይም ደግሞ በኩርቷ መመለስ ችሏል። ኩርቷ ዛሬ የሪያል ማድሪድ በረኛ ባይሆን ኖሮ ምናልባትም ሊቨርፑሎች ከ2 ጎል በላይ አስቆጥረው የማሸነፍ እድል ነበራቸው። ነገር ግን ኩርቷ ዛሬ ምርጥ እንቅስቃሴን በማሳየቱ ምክንያት ሊቨርፑሎች በ1-0 ጠባብ ውጤት ብቻ እንዲያሸንፉ ሆኗል። ሪያል ማድሪዶችን ስንመለከት በጨዋታው ላይ 8 ሙከራዎችን ነው ማድረግ የቻሉት። ከነዚህ 8 ሙከራዎች 2ቱ ብቻ ነበሩ ኦን ታርጌት መሆን የቻሉ። እነዚህም 2 ኦን ታርጌቶች አንዷ ነበረች እንደውም ወደ ግብነት ለመግባት በጣም የተቃረበች የነበረችው። የምታስታውስ ከሆነ ጁድ ቤሊንጋም የኛን ተከላካዮች አልፎ ነበረ ወደ በረኛው መምታት የቻለው። ማማርዳሽቪሊ በእግሩ መለሳት እንጂ ምናልባትም ይቺ ኳስ ወደ ግብነት ልትቀየር የምችልበት እድል ነበረት። ሁለተኛው ኦን ታርጌት ሙከራ የተሞከረችው በአርዳ ጉላር ነበረ። ሁለቱ ሙከራዎች መካከልም በጣም ጥቂት ደቂቃዎች ነበሩ ልዩነቱ የነበሩ እንጂ እዛው ነው ሙከራዎችን ማድረግ የቻሉ። ከዛ ውጭ ግን በረኛው ላይ ምንም አይነት ሙከራ ማድረግ አልቻሉም። እንደውም ስራ ፈቶ ነበረ ማምሸት እየቻለው። በአንጻሩ ኩርቷ ግን በጣም በተደጋጋሚ ሲሞከርበት ነው የነበር። በተለይ ደግሞ 27ኛው ደቂቃ ላይ ፍሎሪን ቪርትዝ ሳቡዝ ላይ ያቀበላት ኳስና ሳቡዝ ላይ ያልተጠቀማት ኳስ ምናልባትም ጎሏን ካስቆጠሯት የበለጠ በጣም ምርጥ እድል ሆና ነበር የተመለከትኳት። ነገር ግን ደግሞ የኩርቷ ምርጥ ብቃት እንደዚሁም ደግሞ የሳቡዝ ላይ አጨራረስ ድክመት ያቺ ኳስ ወደ ግብነት ሳትቀየር ቀርታለች። እንደዚሁም ደግሞ ወደ ሁለተኛው ሰከንድ ሀፍ ላይም መሐመድ ሳላም ጥሩ ቻንስ አግኝቶ ነበረ ራሱ ሞከረው እንጂ ምናልባትም ለፍሎሪን ቪርትዝ አቀብሎት ቢሆን ኖሮ ወደ ግብነት የመቀየር ቻንሱ በጣም የሰፋ ነው የነበረው ነው። በተደጋጋሚ ሲሞክሩት ነው የነበሩት። እንዲሁም በአንድ አጋጣሚ ልክ ሰከንድ ሀፍ እንደተጀመረ በ3 ደቂቃ ውስጥ 3 ሙከራዎችን ማድረግ ችሎ ነበር ሊቨርፑሎች። 3ቱንም ሙከራዎች ግን ኩርቷ ማዳን ችሏልና በአጠቃላይ ሊቨርፑሎች በጣም የተሻሉ ቡድን ሆኖ መመልከት ይችለናል። በዚህ ጨዋታ ላይ የፈርስት ሀፉን ስንመለከት ሊቨርፑሎች በጣም ምርጥ አጀማመርን ነበር መጀመር የቻሉት። የመጀመሪያዎቹን 15 ደቂቃዎች ሙሉ ለሙሉ ሊቨርፑሎች መቆጣጠር ችለው ነበር። በተደጋጋሚ የሪያል ማድሪድ የግብ ክልል ሲደርሱ መመልከት ችለን ነበር። ከዛ በኋላ ላሉት ወደ 8-10 ደቂቃዎች ግን ሪያል ማድሪዶች የተሻለ ሲንቀሳቀሱ ነው የነበሩት። ኳሱን በደንብ ይዘውት ነበረ። በተደጋጋሚም ወደ ሊቨርፑል የግብ ክልልም ለመሄድ ጥረት ሲያደርጉ ነበር። ነገር ግን ያ ጥረታቸው ስኬታማ አይደለም የነበረው። ምክንያቱም የነሱ የመጀመሪያው ጥሩ የምትባለው ሙከራው ራሱ የመጣቸው 44ኛው ደቂቃ ላይ ነበረች በጁድ ቤሊንጋምና በእነዚህ 8 ደቂቃዎች ላይ ጥሩ ቢንቀሳቀሱ ያን ያህል ውጤታማ አልነበረም። ከዛ በኋላ ሪያል ማድሪዶች በጣም የተሻለ እንቅስቃሴን ማድረግ የቻሉት 61ኛው ደቂቃ ላይ በማካሊስተር አማካኝነት ጎሏን ካስቆጠሩ በኋላ ለመከላከል ሞክረው ነበረ ሊቨርፑሎች። በዛ ሰዓት ነው እንግዲህ ሪያል ማድሪዶች በተደጋጋሚ ወደፊት ሲሄዱ የተመለከት ናቸው። ስለዚህም ዣቪ አሎንሶ ሮድሪጎንም በካማቪንጋ በመቀየር የማጥቃት ኃይሉን ወደ 4 በማሳደግ ሊቨርፑሎች ላይ ተጽዕኖ ለመፍጠር ጥረት ሲያደርግ መመልከት ይችለናል። ምባፔም በዚህ ጨዋታ ላይ የተሻለ ሲንቀሳቀስ የነበረው በነዛ ደቂቃዎች ነው። ከ63 ከ64ኛው
ደቂቃ በኋላ እስከ 85ኛው ደቂቃ ድረስ የተሻለ ሲንቀሳቀሱ ነበር። በተለይ ደግሞ ኪሊያን ኢምባፔ የተለየ ነገር ለመፍጠር ለሪያል ማድሪድ ውጤት ይዞ ለመውጣት ጥረት ሲያደርግ መመልከት ይችላል። ነገር ግን ያ ጥረታቸው ፍሬያማ ሊሆን አልቻለም። ሌላ በዚህ ጨዋታ ላይ የምናነሳው ነገር ቢኖር ምንድነው ሪያል ማድሪዶች ይዘውት የገቡት የማጥቃት ስትራቴጂ ነበርና በዚህ ጨዋታ ላይ ሪያል ማድሪዶች ሊቨርፑልን ለማጥቃት አስበው የገቡት በብራድሊ በኩል ነው። ምክንያቱም ብራድሊ ብቻውን እናገኘዋለን በሚል ሂሳብ ነበረ ወደዚህ ጨዋታ መግባት የቻሉት። ምክንያቱም መሐመድ ሳላ ወደ ኋላ እየተመለሰ መከላከሉን አያግዝም የሚል እሳቢ ነበረ በማድሪድ በኩል። በእርግጥ በተለያዩ ጨዋታዎች ላይ እንደተመለከትነው መሐመድ ሳላ የመከላከል ግዴታ ውስጥ አይደለም። በእርግጥ አንዳንድ ጊዜ በራሱ ፍቃድ ተመልሶ ሲከላከል ተመልክተነዋል። ነገር ግን ደግሞ የግድ ተመላልሰ መከላከል አለብህ ብሎ አሰልጣኙ ስላልነገረው ብዙ ጊዜ ብራድሊን ሲያግዘው አልተመለከትነው። በእርግጥ በዚህ ጨዋታ ላይ በተደጋጋሚ ወደ ኋላ እየተመለሰ መከላከሉ ለማገዝ ጥረት ሲያደርግ ነበረ። ነገር ግን እንደዛ ይሆናል ብለው አልጠበቁምና በዛ በኩል ለማጥቃት የተለያዩ ኳሶች በዛ በኩል ሲሰነዘሩ መመልከት ይችላል። በዛ ምክንያትም ቪኒሲየስ ጁኒየር እና ብራድሊ በተደጋጋሚ ሲገናኙ መመልከት ይችላል። እንደዛ ቢሆንም ግን ብራድሊ በዛሬው ጨዋታ ላይ በጣም ምርጥ የሚባልን ብቃት ማሳየት ይችላል። ቪኒሲየስ ጁኒየር ያን ያህል ተጽዕኖ እንዳይፈጥርም በደንብ አቁሞት ነው የተመለከትነውና በጣም ጥሩ የሚባልን ምሽትን ማሳለፍ ችሏል። ሌላኛው በዚህ ጨዋታ ላይ ማንሳት ያለበት በትልቁ መነሳት ያለበት የሊቨርፑል ጥንካሬ ነው። ቀደም እንዳልኳችሁ በጣም ሃይ ኢንቴንስ የሆነ ጨዋታ ነበር ሲጫወቱ የነበሩት። በተለይ በአንዳንድ አጋጣሚዎች ላይ ሪያል ማድሪድ እንዳይንቀሳቀስ በነጻነት እንዳይጫወቱ እንግዲህ በጣም ሲያስጨንቋቸው መመልከት ችለናል። ያ ደግሞ ውጤታማም አድርጓቸዋል በስተመጨረሻም። እንደዚሁም ደግሞ ለመከላከል የነበራቸው ትጋት ራሱ በጣም የሚያስደንቅ ነው የነበረው። እነ ሪያን ግራቨንበርግ እነ አሌክሲስ ማካሪስተር እነ ሳቡዝ ላይ ወደኋላ እየተመለሱ ሲያግዙ ነበረ። እንደዚሁም ደግሞ መሐመድ ሳላህም ፍሎሪን ቪልስም ወደኋላ እየተመለሱ መከላከሉን ሲያግዙ ተመልክተናል። እንዲሁም በአንድ አጋጣሚ ከተመለከታችሁ በአጥቂውና በተከላካዩ መካከል ያለው ርቀት በጣም ትንሽ ሜትር እስኪሆን ድረስ በጣም ተጠጋግተው ሲከላከሉ ተመልክተናቸዋል። ያም የሚሆነው ማድሪዶች ኳስ በሚይዙበት ሰዓት ነውና ማድሪዶች በካውንተር አታክ እንዳያጠቁ እንደዚሁም ደግሞ በኳስም ይዘው እየሰነጣጠቁ እንዳያጠቁ ለማድረግ ሊቨርፑሎች በጣም ከፍተኛ ጥረት ማድረግ ችሏል። ያም በስተመጨረሻ ውጤታማ አድርጓቸዋል። ሮበርትሰን በጣም ድንቅ ነው የነበረው። ብራድሊ በጣም ምርጥ ብቃትን ማሳየት ችሏል። ማካሊስተር ግብ ማስቆጠር ችሏል። እንደዚሁም ደግሞ ከሪያን ግራቨንበርግ ጋር መከላከሉን ሲያግዝ ተመልክተናል። በዛሬው ጨዋታ ላይ የመሀል ተጫዋቾችን ስንመለከት ራሱ በተለይ በሚከላከሉበት ሰዓት ወደ ኋላ በጣም ተጠግተው ሲከላከሉ ስለነበረ በዛሬው ጨዋታ ላይ ተከላካዩ ራሱ በጣም ሽፋን ማግኘት ችሏል። ሌላኛው በዚህ ጨዋታ ላይ በጣም መደነቅ ያለበት ተጫዋች ቢኖር ሳቡዝ ላይ ነው። ሳቡዝ ላይ የማይደክመው ተጫዋች ነው። በዛሬውም ጨዋታ ላይ ያንን ነገር ነው የተመለከትነው። ወደፊት እየሄደ ፕረሱን ያግዛል፣ ወደፊት እየሄደ ማጥቃቱን ያግዛል፣ ወደ ኋላ እየተመለሰ ደግሞ መከላከሉን ሲያግዝ ነበረ። እንደዚሁ መሀል ላይም ሆኖ ደግሞ የመሀል ተጫዋቾቹን በተለያየ ቦታ እየተፈራረቀ ሲያግዛቸው መመልከት ችለናልና ምርጥ የሚባለን ምሽትን ማሳለፍ የቻለ ተጫዋች ነው። በአጠቃላይ በዛሬ ጨዋታ ላይ ሁሉም የሊቨርፑል ተጫዋቾች ምርጥ ብቃታቸውን ነው ማሳየት የቻሉት። በእርግጥ ሂጎ ኤኪቲኬ ብዙ ኳሶች እሱ ጋር ሲደርስ አልነበረም። ነገር ግን ደግሞ ፕረሱንም ሲያግዝ ነው የነበረው። መከላከሉ ላይም በጣም ጥሩ የሚባል እንቅስቃሴን ሲያደርግ ነበረው። ከዚህ በተጨማሪም ብቻ ለብቻ ከማድሪድ ተጫዋቾች ጋር በሚጫወትበት ሰዓት ራሱ ድንቅ ብቃቱንም እየተመለከትን ነው የነበረውና በአጠቃላይ በጣም ምርጥ ምሽትን ማሳለፍ ችሏል በዛሬው ጨዋታ ላይ የሊቨርፑል ተጫዋቾች። ከዚህ በተጨማሪም የምናነሳው ነገር ቢኖር ምንድን ነው የትሬንት አሌክሳንደር አርኖልድ ጉዳይ ነው። ከጨዋታው በፊት በተደጋጋሚ ሲነሳ የነበረ ነገር ነው። በጨዋታው ላይም እንደተመለከትነው ተቀይሮ ሲገባ ከደጋፊው ዘንድ የነበረው ተቃውሞ በጣም የሚገርም ነበረ። ኳስ በያዘበት ሰዓት ሁሉ ሲጮህበት ነው የነበረውና ይህንንም ነገር ስንጠብቀው የነበረ ነው። ከጨዋታ በፊትም እንደዚህ አይነት ነገር ሊኖር እንደሚችል ሁላችንም ጠብቀን ነበረ። በእርግጥ እሱም የጠበቀ ይመስለኛል። ምክንያቱም ምንም ይሁን ምንም የደጋፊው አቀባበል ሁልጊዜም ሊቨርፑልን ወደዋለሁ የሚል አስተያየትን ሰጥቶ ስለነበረ ማለት ነው። በእርግጥ ይህ ተቃውሞ በደጋፊው ዘንድ ብቻ ነው ብዬ አላምንም። በአንዳንድ ተጫዋቾች ዘንድ ቅሬታም ያለ ይመስለኛል። እንደዛ ቢሆንም ግን ዛሬ የሊቨርፑል ተጫዋቾች ሊቨርፑል ምን ማለት እንደሆነ ለሱ ያሳዩት ይመስለኛል። ሌላው በዚህ ጨዋታ ላይ በደንብ መነሳት ያለበት ነገር ቢኖር ምንድነው የሊቨርፑል የአጠቃላይ የዛሬው ጨዋታ ላይ የነበራቸው ብቃት ነው። ምክንያቱም ከአስቶን ቪላ ጨዋታ በፊት ባደረጓቸው 7 ጨዋታዎች አንዱን ብቻ ነበር ማሸነፍ የቻሉትና ምናልባት በአስቶን ቪላ ጨዋታ ላይ እንደዚሁም በዛሬው ጨዋታ ላይ እንደዚሁም ደግሞ በቀጣይ በማንቸስተር ሲቲ ጨዋታ ላይ የሚሸነፉ ከሆነ ከሊቨርፑል የሚኖራቸው ቆይታ አጠራጣሪ ሊሆን ይችላል ስንል ነበር በተደጋጋሚ። ነገር ግን በአስቶን ቪላ ጨዋታ ላይ ምርጥ ብቃታቸውን ማሳየት
ማሳየት ችሏል። ምናልባትም በዚህ ሲዝን ያሳዩት ምርጥ ብቃት ነው የነበረው። ነገር ግን ደግሞ የዛሬው ደግሞ ከዛም የበለጠ ምርጥ ብቃታቸውን ያሳዩበት ጨዋታ ይመስለኛልና በዚሁም የሚቀጥሉ ከሆነ አሁንም ብዙ ነገሮችን ማሳካት የምንችል ይመስለኛል። እንደዚሁም ፍሎሪን ቪርትስም በዛሬው ጨዋታ ላይ በቋሚነት መጀመር ችሏል። እንደዛ ቢሆንም ሊቨርፑል ያን ያህል የተቸገረበት ሁኔታ መመልከት አልቻልንምና ትክክለኛውን ፎርሙላ ያገኙ ይመስለኛል አሰልጣኝ አርነ ስሎት ቢያንስ ለጊዜያዊነት ይህንን አይነት አሰላለፍ ይዘው እየገቡ ከዛ በኋላ አዳዲስ ተጫዋቾችን ቀስ እያሉ ወደ ሪትም ውስጥ ቢያስገቡ የተሻለ ይመስለኛል። በአጠቃላይ ዛሬ በጣም ምርጥ የሚባለን ጨዋታ ማየት ይችለናል። በጣም አዝናኝ የሚባለን ጨዋታ ማየት ይችለናል። በሊቨርፑል በኩል በጣም ብዙ ምርጥ ነገሮች መመልከት ይችለናል። ምርጥ ብቃታቸውንም ተጫዋቾቹ ማሳየት ይችላልና በጣም ምርጥ ምሽት ነው የነበረው። እናም በድላችን በጣም ደስ ብሎኛል። በሻምፒዮንስ ሊጉም ያለንን ነጥብ ወደ 9 ማሳደግ ችለናል። እንደዚሁም አሁን ያሉበትን የደረጃ ሰንጠረዥ ስንመለከት ነገ የሚደረጉትን ጨዋታ ሳናጠቃልል ማለት ነው ሊቨርፑል በሰበሰባቸው 9 ነጥቦች ከሪያል ማድሪድ ጋር እኩል በመሆን በጎል ክፍያ ብቻ ተበልጦ 6ኛ ደረጃ ላይ መቀመጥ ችሏል። በዚህ ሰዓት ሪያል ማድሪዶች 6 የግብ ክፍያ ሲኖራቸው ሊቨርፑል በበኩላቸው 5 የግብ ክፍያ ብቻ ነው ያላቸውና በዛ ምክንያት 6ኛ ደረጃ ላይ መቀመጥ ችሏል። በአጠቃላይ ዛሬ በጣም ምርጥ ምሽትን ማሳለፍ ችለናል። እናንተስ በዚህ ጨዋታ ላይ ምን ተመለከታችሁ የሚለውን ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁኑ እኔ እዚህ ላይ በቃ በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።